ሰላም ጤና ይስጥልኝ ወደ ፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ ምሽት ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት ከሰሞኑ በትግራይ ከ2013ቱ ጦርነት በፊት የዛሬ 6 ዓመት የነበረውንና ራሱ ባዘጋጀው ምርጫ ኮሚሽን የተመረጠውን ምክር ቤት ወደ ነበረበት መልሳለሁ በሚል ውሳኔ ማሳለፉ በክልሉ ከባድ ውጥረት ፈጥሯል። ይህ ውሳኔ በአሁኑ ሰዓት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው እያገለገሉ ያሉትን ሌተናል ጄኔራል ታደሰ ወረደን ወደ ጎን አድርጎ ደብረጽዮን ገብረ ሚካኤልን በቦታው የሚያስቀምጥ ነው። ከዚሁ ጋር በተያያዘም ይኸው አደገኛ ነው የተባለውን የህወሓት ውሳኔ በተመለከተ ፕሬዝዳንቱ ታደሰ ወረደ ምን ነው ዝም አሉ ሲባልም ከርሟል። ጄኔራል ታደሰ ወረደ በዛሬው ዕለት መቀሌ ላይ በሰጡት መግለጫ በዚሁ የህወሓት ውሳኔ ጉዳይ ዝምታቸውን ሰብረዋል። ውሳኔው ተቀባይነት የለውም ብለዋል። እናም ውጥረቱና ልዩነቱ ይፋ ሆኗል። ጥንቅራችን በዚሁ የትግራይ ውጥረት ጉዳይ መረጃዎቹን አሰባስቦ አጠናቅሯል። በትግራይ ፖለቲካ ውስጥ ሌላኛው የውጥረት ደወል ተደውሏል። የሰራዊት አመራሮች ከህወሓት የሚሰጣቸውን ትዕዛዝ እንዳይቀበሉ ግልጽ ማስጠንቀቂያ ተሰንዝሯል። መረጃው የምሽቱ ጥንቅራችን አካል ነው። የገልፍ ሀገራት በአሜሪካና ኢራን መካከል ስለሚካሄደው ድርድር ስጋት ውስጥ መግባታቸውን ሮይተርስ አመለከተ። ኢራን በድርድሩ የሆርሙዝን ቁጥጥር ይዛ ለመቀጠል የኒውክሌር አጀንዳዋን ልትጥል ትችላለች መባሉ ነው ገልፍ ሀገራቱን ያሰጋው። እንዲሁም እየተጠበቀ ወዳለው ድርድር ኢራን ወደ ፓኪስታን ተደራዳሪ ሳትልክ መቅረቷን የኢራን ሚዲያዎች እያስተጋቡ ይገኛሉ። ዋሽንግተንና ቴህራን አንዳቸው ሌላቸውን የተኩስ አቁም በመጣስ ሲካሰሱም እየተሰሙ ነው። መረጃዎቹን አያይዘን እናሰማለን። በኢትዮጵያ ጉዳይ ዲፕሎማሲያዊ ሚና ከነበራቸውና በሀገሪቱ ጉዳዮች ንቁ አስተያየት ሰጪ ሆነው ከቀጠለው አሜሪካዊ ዲፕሎማት የተሰማው ነገር የብዙዎችን ቀልብ ይዟል። ዲፕሎማቱ ስለ ቴዲ አፍሮ አዲስ አልበም ነው አስተያየት የሰጡት። አድምጡት ሲሉ አስተያየት ስለሰጡት ዲፕሎማት መረጃ አክለናል። የአሜሪካ የሰላም መልእክት በባህር ዳር አየር ላይ እያስተጋባ ነው። አምባሳደር እርቪን ማሲንጋ በዛሬው ዕለት በጣና ዳር ያደረጉት ድንገተኛ ጉብኝት የኢትዮጵያን የዲፕሎማሲ አቅጣጫ ወደ አዲስ ምዕራፍ ቀይሮታል። ከቃላት ያለፈ ትርጉም ያለውና በክልሉ የሚታየውን ውጥረት ለማርገብ ያለመው ይህ ጉዞ በብዙዎች ዘንድ ትልቅ ተስፋን ሰንቋል። ይዘነዋል። በፓርላማው በዛሬው ዕለት የጸደቀው አዋጅ ውዝግብ አስከትሏል። የአብን ተወካዩ ደሳለኝ ጫኔ ብርቱ ተቃውሞ አሰምተዋል። ዝርዝር መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ታደሰ ወረደ የህወሓትን ውሳኔ ውድቅ አደረጉት። ህወሓት ከሰሞኑ በትግራይ ከ2013ቱ ጦርነት በፊት የዛሬ 6 ዓመት የነበረውንና ራሱ ባዘጋጀው ምርጫ ኮሚሽን የተመረጠውን ምክር ቤት ወደ ነበረበት መልሳለሁ በሚል ውሳኔ ማሳለፉ በክልሉ ከባድ ውጥረትን ፈጥሯል። ይህ ውሳኔ በአሁኑ ሰዓት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው እያገለገሉ ያሉትን ሌተናል ጄኔራል ታደሰ ወረደን ወደ ጎን አድርጎ ደብረጽዮን ገብረ ሚካኤልን በቦታው የሚያስቀምጥ ነው። ከዚሁ ጋር በተያያዘም ይኸው አደገኛ ነው የተባለውን የህወሓት ውሳኔ በተመለከተ ፕሬዝዳንቱ ታደሰ ወረደ ምን ነው ዝም አሉ ሲባልም ከርሟል። ጄኔራል ታደሰ ወረደ በዛሬው ዕለት መቀሌ ላይ በሰጡት መግለጫ በዚሁ የህወሓት ውሳኔ ጉዳይ ዝምታቸውን ሰብረዋል። ሌተናል ጄኔራል ታደሰ ወረደ በዚሁ በዛሬው መግለጫቸው የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረው መንግስት ወደ ስልጣን ይመለስ ሲል ያስተላለፈው ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስና ውድቅ የሚያደርግ ነው ሲሉም በግልጽ ተቃውሞታል። ውሳኔው ፈጽሞ አግባብነት የሌለው ነውም ሲሉ ጄኔራል ታደሰ ወረደ በዚሁ የዛሬው የከሰዓት በኋላ መግለጫቸው አስታውቀዋል። ጄኔራል ታደሰ ወረደ ከደቂቃዎች በፊት ለክልሉ የመገናኛ ብዙሃን በሰጡት መግለጫ ከጦርነቱ በፊት የነበረው የትግራይ ክልል ምክር ቤት ወደ ነበረበት ይመለስ ማለት ምን አዎንታዊና አሉታዊ ውጤት ይኖረዋልም ሲሉ አስታውቀዋል። በኃይል የሚሆንና የሚለወጥ ነገር የለም ሲሉም አክለዋል። አሁን ባለው ሁኔታ በጄኔራል ታደሰና በህወሓት አመራሮች መካከል ግልጽ የሆነ የአካሄድ ልዩነት ታይቷል። ነገሮች እንዲረግቡ ካስፈለገ የህወሓት አመራሮች የግድ የወሰኑትን ውሳኔ መቀልበስ ይጠበቅባቸዋል። በቀጣይ ከፌዴራል መንግስት ጋር ሌላ ውጥረት ይፈጠራል በሚል የክልሉ ነዋሪዎች ከባድ ስጋት ውስጥ ገብተዋል። የክልሉ ነዋሪ በየብስም በአውሮፕላንም በከፍተኛ ሁኔታ ክልሉን ለቆ እየወጣ እንደሆነ በዛሬው ዕለት የወጣው የቢቢሲ መረጃ አመልክቷል። ህወሓት በጊዜው ያካሄደው ምርጫ በአገር አቀፍ ደረጃ ከሚካሄደው ምርጫ ጋር የተጣጣመ አልነበረ። አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት መሰረት በአገር አቀፍ ደረጃ ምርጫዎችን የማካሄድ ስልጣን የተሰጠው ብሔራዊ ምርጫ ቦርድ ብቻ ነው። ህወሓት ግን የዛሬ 6 ዓመት ምርጫ ሲያካሄድ ህገ መንግስቱ ካስቀመጠው ድንጋጌ ውጪ
በክልል ደረጃ የራሱን የምርጫ ኮሚሽን በማቋቋም ነበር። በጊዜውም የፌዴራሉ መንግስት ምርጫውን ህገወጥ ብሎ ውጤቱንም ውድቅ ያደረገበት ሁኔታ የነበረ መሆኑ የሚታወስ ነው። ብዙም ሳይቆይ ለ2 ዓመታት የተካሄደው ደም አፋሳሹ ጦርነት ተካሄደ። በመጨረሻም የፕሪቶሪያው ስምምነት ተፈረመ። ስምምነቱም ህወሓት በፌዴራሉ መንግስት ህገወጥ በተባለው ምርጫ ያቋቋሙን ምክር ቤት እንዲያፈርስ የሚጠይቅም ነበር። ህወሓትም እሺ በዚሁ ሐሳብ ብሎ ተስማምቶ የፕሪቶሪያው ስምምነት ላይ ፊርማውን አኖረ። እስከ ቀጣይ ምርጫ ድረስም ትግራይ በጊዜያዊ አስተዳደር ካቢኔና ፕሬዝዳንት እንድትመራም ህወሓት ተስማማ። በዚሁ መሰረት አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆኑ። ትንሽ ቆይቶም ህወሓት አቶ ጌታቸው ጎርብጠውኛል፣ አልተመቹኝም በማለቱ የትግራይ ፖለቲካ ትኩሳት ንረት ጨመረ። በተፈጠረው ውጥረትም ከዛሬ ነገ ምን ይከሰት ይሆን በማለት በርካቶች ትግራይን ለቀው እስከ መውጣትም ደረሱ። አቶ ጌታቸው፣ ጀነራል ጻድቃን ገብረትንሳኤና ሌሎችም በጊዜያዊ መንግስት ውስጥ የነበሩ የትግራይ ሊቃንም ክልሉን ለቀው ወጡ። በዚህ ማለም የፌዴራሉ መንግስት በአቶ ጌታቸው ረዳ ምትክ ሌተናል ጀነራል ታደሰ ወረደን የጊዜያዊ አስተዳደሩ ፕሬዝዳንት አድርጎ መረጠ። ህወሓት ከሌተናል ጀነራል ታደሰ ወረደ ጋር ተስማምቼ እሰራለሁ ቢልም ለአንድ ዓመት የቆየው ስልጣናቸው ተጠናቆ በቅርቡም በፌዴራሉ መንግስት በኩል አንድ ተጨማሪ ዓመት የተራዘመላቸው መሆኑ ሲገለጽ ግን ምን ሲደረግ ብሏል። እኔ ያልመከርኩበት ነው በማለትም ሹመቱን ክፉኛ ነቀፈ። ከረርና መረር ያለ የተቃውሞ መግለጫንም አወጣ። ብዙም ሳይቆይ የፓርቲው ማዕከላዊ ኮሚቴ አክሱም ላይ ስብሰባ መቀመጡ ተሰማ። ስብሰባውንም ተከትሎ ባወጣው መግለጫም ቅድመ ጦርነት የዛሬ 6 ዓመት የነበረውንና በፕሪቶሪያው ስምምነት መሰረት ህገወጥ የተባለውን ምክር ቤት ወደ ቦታው መልሻለሁ ሲል አስታወቀ። ብዙዎችም ይህ አካሄድ በግልጽ የፕሪቶሪያውን ስምምነት አሽቀንጥሮ የጣለ በመሆኑ ትግራይንም አጠቃላይ ሀገሪቱንም ወደ ጦርነት የሚከት ነው በማለትም የማስጠንቀቂያ ድምጻቸውን አሰሙ። ከነዚህም ስጋታቸውን በይፋ ካሰሙት መካከልም አንዱ የቀድሞ የልዩ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሲሆኑ ከዚህ ውሳኔ ጋር በተያያዘም ዓለም አቀፉ ማህበረሰብ ህወሓትን ኃይል ሊለው ይገባል ሲሉ የሚያስታውቁበት ሁኔታ ታይቷል። በዚህ ጉዳይ እስካሁን ባለው ሁኔታ የፌዴራል መንግስት ያለው ምንም ነገር የለም። ከዚሁ የህወሓት ውሳኔ ጋር በተያያዘም በፌዴራል መንግስትና ህወሓት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት በትግራይ እንዳየለ ቢቢሲ የመቀሌ ነዋሪዎችን አናግሮ በዛሬው ዕለት በአማርኛው ድረገጹ ያሰራጨው ዘገባ አመላክቷል። እንደ ዘገባው ከሆነ ከዚሁ የጦርነት ስጋት ጋር በተያያዘም በርካታ ሰዎች ዋና ከተማዋን መቀሌን ጨምሮ ትግራይን በተሽከርካሪ እንደዚሁም በአየርም ለቀው በመውጣት ላይ ናቸው። የክልሉን ነዋሪዎች ያናገረ መሆኑን ያመለከተው የቢቢሲ አማርኛው ድረገጽ ነዋሪዎቹ በአሁኑ ሰዓት በተደበላለቀ ስሜት ውስጥ የሚገኙ መሆኑንም አስታውቋል። ነዋሪዎች ይህንን ውሳኔ ተከትሎ ጦርነት ይቀሰቀስ ሲሆን ወይስ የአገልግሎት መቋረጥ ይፈጠራል በሚል ፍርሃት ውስጥ መሆናቸውን ጨምረው ገልጸውልኛልም ሲል አስታውቋል። እንደ ቢቢሲ ዘገባ ከሆነ ይህንን የህወሓቱን ውሳኔ ክልሉ ነዋሪዎች አደጋ ሊይዞ ይመጣ ይችላል በሚል ስጋት በበጎነት አልተመለከቱትም። ቢቢሲ ያነጋገራቸው አንድ የመቀሌ ከተማ ነዋሪ በርካታ ሰው ከተማዋን ለቆ እየወጣ ነው በማለት እስከ ቅዳሜ ድረስ ያለው የአውሮፕላን በረራ ሙሉ መሆኑን ማረጋገጣቸውን ተናግረዋል። ከዚህ ቀደም ሲወጡ የነበሩ ዘገባዎች በትግራይ ጦርነት ሊቀሰቀስ ይችላል በሚል ስጋት በርካታ ወጣቶች ክልሉን ለቀው መውጣት ከጀመሩ አላድር ብለዋል። የክልሉ የጸጥታ ኃይሎችም ወጣቶች ትግራይን ለቀው እንዳይወጡ በርካታ የቁጥጥር ኬላዎችን ዘርግተው እየተቆጣጠሩ እንደሚገኙ ዛሬም ድረስ የሚወጡ መረጃዎች በማመልከት ላይ ናቸው። ወደ ቀጣይ ርዕስ አለፍን። የጦሩ አዛዦች ትዕዛዝ እንዳይቀበሉ እነ ጌታቸው ረዳ። በትግራይ ፖለቲካ ውስጥ ሌላኛው የውጥረት ደወል ተደውሏል። በቀድሞ የትግራይ ክልል ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው የዴሞክራሲያዊ ስምረት ትግራይ ፓርቲ ዛሬ ባወጣው መግለጫ በክልሉ ሰራዊት አመራሮች ላይ ያልተጠበቀና ጠንካራ ማስጠንቀቂያ ሰንዝሯል። የህወሓት አመራሮች የሚሰጡትን ትዕዛዝ የሚቀበሉ አዛዦች ለሚከሰተው ጥፋት ሁሉ ከተጠያቂነት አያመልጡም ሲል ፓርቲው በይፋ አስታውቋል። ይህ ወቅታዊ ማስጠንቀቂያ በትግራይ ፖለቲካ ኃይሎች መካከል ያለውን መቃቃር ወደ አዲስ ምዕራፍ ያሸጋገረው ሲሆን የፕሪቶሪያው የሰላም ስምምነት አደጋ ላይ መውደቁንም የሚያመላክት ሆኗል። ስምረት የህወሓትን አመራር የኋላ ቀር ቡድን ሲል የጠራው ሲሆን ቡድኑ ለስልጣንና ለግል ጥቅሙ ሲል የሰላም ስምምነቱን በግልጽ እየጣሰ መሆኑን ገልጿል። ፓርቲው በህግ የተሰረዘ ድርጅት በሚሰጠው መመሪያ ተጠርተው የሚሰበሰበው የሰራዊት አመራሮች በትግራይ ለሚከሰተው ለማንኛውም ሰብአዊና ቁሳዊ ጥፋት በወሰኑት ልክ ተጠያቂ እንደሚሆኑ አበክሮ አሳስቧል። በተለይም ሰራዊቱ የፖለቲካ መጠቀሚያ ከመሆን ወጥቶ ከህዝብ ከሚነጥለው የብደት ውሳኔ ራሱን እንዲያርቅና ውስጣዊ አንድነቱን እንዲጠብቅ ጥሪ ያቀረበው ፓርቲው ቡድኑ ከሻዕቢያና ከፋኖ ኃይሎች ጋር በመሰለፍ የጦርነት ዳንኪራ እየመታ ነው ሲልም ከሷል። ስምረት ለተፈጠረው ቀውስ መፍትሄ ይሆናሉ ያላቸውን 5 ነጥቦች ያቀረበ ሲሆን ከነዚህም መካከል ሁሉንም የፖለቲካ ኃይሎች ያካተተ መንግስት እንዲመሰረትና የትግራይ ህገ መንግስታዊ ግዛት እንዲከበር ከፌዴራል መንግስት ጋር ያለው ግንኙነት እንዲጠናከር የሚሉት ይገኙበታል። በመጨረሻም የትግራይ ህዝብ ለግል ጥቅሙ ሲል ደህንነቱን አደጋ ላይ የሚጥለውን ኃይል በሁሉም መንገድ እንዲታገለው ጥሪውን አስተላልፏል። ህወሓት በበኩሉ መሰል ክሶችን ውድቅ በማድረግ ድርጅቱ በትግራይ ህዝብ ላይ የተደቀኑ የህልውና አደጋዎችን ለመቀልበስና የፕሪቶሪያውን ስምምነት ለማስፈጸም እየሰራ መሆኑን በተደጋጋሚ ሲገልጽ ቆይቷል። የፓርቲው አመራሮች እንደሚሉት ከሆነ
የሰራዊቱ አንድነትና የድርጅቱ መዋቅር መጠናከር ለክልሉ ሰላምና ለተፈናቃዮች መመለስ ወሳኝ እንጂ ለጦርነት የሚደረግ ዝግጅት አይደለም። በትግራይ ፖለቲካ ኃይሎች መካከል የተፈጠረው ይህ መጠባበቅና አንዱ ሌላውን የመካሰስ አዝማሚያ ክልሉ ካለበት ሰብአዊ ቀውስ አንጻር ከፍተኛ ጥንቃቄ የሚሻ መሆኑ ግልጽ ሆኗል። በትግራይ ፖለቲካ ሊቃን መካከል ያለው ልዩነት ወደ ሰራዊት አመራሮች ማስጠንቀቂያ መሸጋገሩ የክልሉን ሁኔታ ይበልጥ ውስብስብ አድርጎታል። ወደ ቀጣይ ርዕስ አለፍን። ኢራን ሆርሙዝን ይዛ ለመቀጠል የኒኩሌር አጀንዳዋን ልትጥል ትችላለች ተባለ። ከኢራን ወደ ፓኪስታን ተደራዳሪ ሳትልክ ቀረች። ዋሽንግተንና ቴህራን የተኩስ አቁም በመጣስ እየተካሰሱ ነው። የገልፍ ሀገራት በአሜሪካና ኢራን መካከል ስለሚካሄደው ድርድር ስጋት ውስጥ መግባታቸውን ሮይተርስ አመለከተ። ለገልፍ ሀገራቱ ስጋት የሆነ ሀሳብ ከሩሲያው ፕሬዝዳንት ዲሚትሪ ሜድቬዴቭ መሰንዘሩን ተከትሎ አረብ ሀገራቱ ቢሆንስ በሚል መጨነቃቸውን ነው ዘገባው ያመለከተው። ሜድቬዴቭ የአሜሪካና ኢራን ድርድር ሆርሙዝን ለኢራን ሰጥቶ ቴህራን የኒኩሌር ፕሮግራሟን አሳልፋ እንድትሰጥና በዚህ ስምምነት ሊደረግ የመቻሉን ሀሳብ ወርወር አድርገዋል። በድርድሩ ኢራን የሆርሙዝ ቁጥጥርን እስከ መጨረሻው ልታተርፍ መቻሏ ለገልፍ ሀገራቱ አዲስ የስጋት ምንጭ ሆኗል። ባለስልጣናት ቀጣዩ የዋሽንግተንና ኢራን ንግግር ዋና ትኩረት በኢራን ሚሳኤልና ዩራኒየም ሳይሆን ዋነኛ ትኩረቱ የሆርሙዝ ሰርጥ ጉዳይ እንደሚሆን ተንብየዋል። ኢራን ዩራኒየም የማበልጸግ አቅምና መጠኑን በማሳነስ የሆርሙዝ ቁጥጥሯ ግን እንዲቀጥል ልትስማማ ትችላለች ተብሏል። በኢራን በኩል ግን ስለዚህ የተገለጸ ነገር የለም። ከነጭራሹ ኢራን ለቀጣዩ የእስላማባድ ንግግር ቡድኗን አለመላኳን ሚዲያዎቿ እያስተጋቡ ይገኛሉ። ፕሬዚዳንት ትራምፕ ኢራን ተደራዳሪዎቿን ወደ ኢስላማባድ ከመላክ ውጭ አማራጭ የላትም ሲሉ ቢደመጡም የኢራን መገናኛ ብዙሃን በቴሌግራም ገጻቸው ላይ እስካሁን ድረስ ከአሜሪካ ጋር ለሚደረገው ድርድር ወደ ኢስላማባድ የሄደ ልዑክ አለመኖሩን ዘግበዋል። መገናኛ ብዙሃኑ ዋነኞቹ መሆኑ ወይም በሁለተኛ ደረጃ ያሉት አሊያም የመጀመሪያውም ሆነ ተከታይ ቡድን እስካሁን ድረስ ወደ ኢስላማባድ የሄደ የልዑካን ቡድን የለም ብለዋል። ከዚህ በተጨማሪ በቴሌግራም ገጽ ልጥፍ ላይ የልዑካን ቡድኑ መነሳት ወይም መድረስን አስመልክቶ በዓለም አቀፍ መገናኛ ብዙሃንና የቀጠናው ምንጮች የተናፈሰው ወሬ ውሸት መሆኑን ገልጸዋል። የመገናኛ ብዙሃኑ ግን በዘገባቸው በፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ እንዲሁም ሌሎች የኢራን ባለስልጣናት የተባለውን ዳግም በማስተጋባት ቴህራን በስጋት ጥላ ውስጥ ሆና ድርድርን አትቀበልም ብለዋል። በተያዘ መረጃ አሜሪካና ኢራንን ለ2 ሳምንታት የደረሱት የተኩስ አቁም ሊጠናቀቅ በተቃረበበት በአሁኑ ጊዜ ሁለቱም ተኩስ አቁሙን በመጣስ አንዳቸው ሌላኛቸውን በመክሰስ ላይ ይገኛሉ። የአሜሪካ ኃይሎች የኢራንን መርከብ ከተቆጣጠሩ በኋላ ፕሬዚዳንት ዶናልድ ትራምፕ ኢራን የተኩስ አቁሙን ለበርካታ ጊዜያት እየጣሰች ነው ሲሉ፣ ኢራን በበኩሉ አሜሪካ የባህር ላይ ውንብድና እየፈጸመች ነው ብላለች። ፕሬዚዳንቱ በትሩዝ የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ የምትፈጽመውን ጥቃት ያስቆመውን የተኩስ አቁም ኢራን በተደጋጋሚ ጥሳለች ሲሉ ከሰዋል። ነገር ግን ትራምፕ ለዚህ ክሳቸው ምንም አይነት ማብራሪያም ሆነ ማጠናከሪያ አልሰጡም። ኢራንም በበኩሉ አሜሪካ የተደረሰውን የ2 ሳምንት የተኩስ አቁም በተደጋጋሚ ጥሳለች ስትል ስትከስ ቆይታለች። በቀጣይ መረጃ ቴዲ አፍሮን ስሙት፣ አምባሳደር ቲቦር ናጊ። ባለፈው ሳምንት ሐሙስ ዕለት የተለቀቀ የቴዲ አፍሮ የቶሪክ አልበም አነጋጋሪነቱ እንደቀጠለ ነው። ከብዙ አቅጣጫ ብዙ እየተባለ ያለው አልበሙን በተመለከተ በኢትዮጵያ ጉዳይ ዲፕሎማሲያዊ ሚና ከነበራቸውና በአገሪቷ ጉዳዮች ንቁ አስተያየት ሰጪ ሆነው ከቀጠለው አሜሪካዊ ዲፕሎማት የተሰማው ነገር የብዙዎችን ቀልብ ይዟል። አምባሳደሩ የቴዲ አፍሮን ሙዚቃ ስሙ ሲሉ ነው የተሰሙት። ይህንን ያሉት አሜሪካዊ ዲፕሎማት አምባሳደር ቲቦር ናጊ ናቸው። ዲፕሎማቱ በይፋ ኢትዮጵያውን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ አቅርበዋል። ቲቦር ናጊ በይፋ የማህበራዊ ገጻቸው ኤክስ ላይ ባሰፈሩት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል ብለዋል። አያይዘውም ስሙት ሲሉ ጋብዘዋል። አምባሳደር ናጊብ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረጅም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ ያላቸው ለሀገሪቷ ውስጥ ጉዳዮች በእጅጉ ቅርብ የሆኑ ዲፕሎማት ናቸው። በቀጣይ ርዕስ የአሜሪካው አምባሳደር በባህር ዳር። የአሜሪካ የሰላም መልእክት በባህር ዳር አየር ላይ እያስተጋባ ነው። አምባሳደር እርቪን ማሲንጋ በዛሬው ዕለት በጣና ዳር ያደረጉት ድንገተኛ ጉብኝት የኢትዮጵያን የዲፕሎማሲ አቅጣጫ ወደ አዲስ ምዕራፍ ቀይሮታል። ከቃላት ያለፈ ትርጉም ያለውና በክልሉ የሚታየውን ውጥረት ለማርገብ ያለመው ይህ ጉዞ በብዙዎች ዘንድ ትልቅ ተስፋን ሰንቋል። በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ በዛሬው ዕለት በባህር ዳር ከተማ ያደረጉት ድንገተኛ ጉብኝት በብዙዎች ዘንድ ከፍተኛ ትኩረትን ስቧል። አምባሳደሩ ጣና ዳር በምትገኘው ከተማ ሲደርሱ በክልሉ ከፍተኛ የሥራ ኃላፊዎች አቀባበል የተደረገላቸው ሲሆን ይህ ጉብኝት በኢትዮጵያና በአሜሪካ መካከል ያለውን ጥልቅ ታሪካዊ ትስስር ዳግም የሚያድስ እንደሆነ ተነግሯል። በክልሉ ካለው ወቅታዊ ሁኔታ አንጻር የዲፕሎማቱ መገኘት
በርካታ ጥያቄዎችንና ተስፋዎችን አዝሎ የመጣ ክስተት ሆኖ ተመዝግቧል። በአማራ ክልል ለዓመታት የዘለቀው አለመረጋጋትና ግጭት በሰላማዊ ንግግር እንዲፈታ አሜሪካ ስትወተውት መቆየቷ ይታወሳል። አምባሳደር እርቪን ማሲንጋ በተደጋጋሚ ጊዜ ውጊያዎች ይቁሙ፣ ተዋጊ ኃይሎች ወደ ጠረጴዛ ዙሪያ ይምጡ የሚሉ ጠንካራ መግለጫዎችን ሲያወጡ መቆየታቸው አይዘነጋም። አሁን ያደረጉት የባህር ዳር ጉብኝትም ከመግለጫ ባለፈ በቦታው ተገኝቶ ያለውን ሁኔታ ለመረዳትና የሰላም ጥሪውን በቅርበት ለማስተጋባት የታለመ እንደሆነ ይገመታል። ይህ ጉዞ የዲፕሎማሲያዊ ጫናውን ከአዲስ አበባ ወደ ክልሉ ማዕከል ያዛወረ ትልቅ እርምጃ ተደርጎ ተወስዷል። አምባሳደሩ ከዚህ ቀደም ባስተላለፏቸው መልእክቶች በክልሉ እየደረሰ ያለው የሰው ሕይወት መጥፋትና የንብረት ውድመት እጅግ እንደሚያሳስባቸው በይፋ ገልጸው ነበር። የአማራ ሚዲያ ኮርፖሬሽን የአምባሳደሩን መምጣት አስመልክቶ በሰራው ዘገባ ጉብኝቱ የኢትዮጵያና አሜሪካ የቆየ ግንኙነትን የሚያሳይ መሆኑን ቢገልጽም ከጀርባው ግን በክልሉ ዘላቂ መረጋጋት እንዲመጣ የሚደረገው ጥረት አካል እንደሆነ የዲፕሎማሲያዊ ምንጮች ይጠቁማሉ። አምባሳደሩ በቆይታቸው ግጭቶች ቆመው ወደ ሰላም መንገድ መመለስ የሚቻልባቸውን አማራጮች ከክልሉ አመራሮች ጋር በዝግ እንደሚመክሩበት ይጠበቃል። መረጃ ደሳለኝ ጫኔ ምክር ቤቱ ተቃውሞ። የሕዝብ ተወካዮች ምክር ቤት ዛሬ ማክሰኞ ሚያዝያ 13 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የአውሮፕላን መንገደኞች የአቪዬሽን ደህንነት ክፍያ እንዲከፍሉ የሚያስገድደውን አዋጅ በሁለት ተቃውሞና በሁለት ድምፀ ተአቅቦ በአብላጫ ድምፅ አጽድቋል። የአዲስ አዋጅ ከ20 ዓመታት በላይ በሥራ ላይ የቆየውን ነባር ሕግ የሚተካ ሲሆን በዋነኛነት በኢትዮጵያ ሲቪል አቪዬሽን ባለሥልጣንና በብሔራዊ መረጃና ደህንነት አገልግሎት ስልጣንና ተግባራት ላይ ማሻሻያዎችን ያደረገ ነው። አዲሱ ድንጋጌ ሀገር ውስጥ መንገደኞች ለእያንዳንዱ በረራ 30 ብር፣ ዓለም አቀፍ መንገደኞች ደግሞ $1 የአሜሪካ ዶላር እንዲከፍሉ የሚደነግግ ሲሆን ምንም እንኳ አሰራሩ ቀደም ብሎ በተግባር ላይ የነበረ ቢሆንም አዋጁ ግን በፓርላማ አባላት ዘንድ ብርቱ ጥያቄዎችንና ክርክሮችን አስነስቷል። በዕለቱ በተካሄደው ክርክር የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት ደሳለኝ ጫኔ አዋጁን በጽኑ በመቃወም ተከራክረዋል። ደሳለኝ እንደገለጹት መንግስት የዜጎችን ሰላምና ደህንነት የማስጠበቅ ተፈጥሯዊ ኃላፊነት እያለበት ይህንኑ ግዴታውን ለመወጣት ደንበኞችን ክፍያ ክፈሉ ማለቱ ከመንግስታዊ ጽንሰ ሐሳብ ጋር ይቃረናል። አክለውም ክፍያውን መንገደኞች ሳይሆኑ አየር መንገዶች ሊከፍሉ እንደሚገባ አሳስበው የሚሰበሰበው ገቢ በቀጥታ ለደህንነት መስሪያ ቤት ገቢ መደረጉም የመንግስትን የፋይናንስ ስርዓት የሚጥስ ነው ሲሉ የማሻሻያ ሐሳብ አቅርበዋል። በተመሳሳይ ፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጆ በህግ ገንዘብ የመሰብሰብ ስልጣን ያላቸው የገንዘብና ገቢዎች ሚኒስቴር እያሉ የብሔራዊ መረጃና ደህንነት አገልግሎት ይህን እንዲያደርግ መጠቀሱ በምን አግባብ እንደሆነ ማብራሪያ እንዲሰጣቸው ጠይቀዋል። ለተነሱት ጥያቄዎች ምላሽ የሰጡት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ፈቲ ማህዲ አሰራሩ ከዓለም አቀፍ ሲቪል አቪዬሽን ድርጅት ደንብ ጋር የሚስማማና እንደ ታንዛኒያ ባሉ ሀገራትም ተግባራዊ የሚደረግ መሆኑን ገልጸዋል። እንደ ፈቲ ማብራሪያ የአቪዬሽን ደህንነትን በዘመናዊ ቴክኖሎጂ ለማስከበር በመንግስት በጀት ብቻ የማይቻል በመሆኑ እንዲህ ያሉ ክፍያዎች አስፈላጊ ናቸው። ደህንነት መስሪያ ቤቱም ይህንን ገቢ የመሰብሰብ ህጋዊ ፍቃድ በ2014 ዓ.ም በወጣ አዋጅ ተሰጥቶታል። ምንም እንኳን አዋጁ ባለፈው ጥር ወር ለፓርላማ በቀረበበት ወቅት ያለምንም ውይይት ለቋሚ ኮሚቴ ተመርቶ የነበረ ቢሆንም በዛሬው ዕለት ግን የምክር ቤት አባላቱ የፋይናንስ ግልጽነትንና የዜጎችን ጫና በሚመለከት ካነሱት ጠንካራ ክርክር በኋላ በአብላጫ ድምፅ ሊጸድቅ መቻሉን ኢትዮጵያ ኢንሳይደር ዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።